ነው የምትልከው? ያው ምን ሆነ ነው? አንቺ ካልወራሽ እኮ እሷ የምታውቅበት ምንም አይነት መንገድ የላትም። አሁን ከኔ ጋር ስለሆነች አንቺ ማፈሽን ያጂ ምን ማለት ነው? አሬ ያገራላት ነው ምንድነው? እንደዛ እኮ ነው። እስቲ ለኔ ውሸት ነው የሰማሽው ነገር ውሸት ነው ማለት ነው። ውሸትም አይደለም እየሰማሽ እኮ ነው። ድምጽ እኮ በጣም ባለጌ እሺ። አጠገቤ ናቲ አውራ ምን እያደረክ ነበረ? ምን ታደርግ ነበር? እማም ነው የሰማሁት ነው። ከኔ በላይ እሱ ነው እማም ነው የሰማሁት። ያንተ ድምጽ ነው አይደለም? እንዴት ነው ለኔ እንደዚህ የምታደርገው? የዛሬ ስንት ዓመት የተፈጠረ ነገር ነው። አንድ ናችሁ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ ደስተኛ ሆኛለሁ። በሚያስቅም ነገር መጥቻለሁ። አንደኛ ትላንትና እያየሁ ነበረ ደስ የማይል ነገሮችን እያየሁኝ ነበረ። ማለት ይመቸው ይስጣት፣ እኔ አይስጣት አይደለም እየተመቃኘው ምናምን ነገር አይደለም። ነገር ግን አንዳንድ ነገሮች ደግሞ በቦታው ሲሆኑ ነው ትክክል የሚሆነው። ትክክል ያልሆነበት ምክንያት አንደኛ ገና እንኳን አንድ ወር እንኳን አብረው አልቆዩም። ያለፈም ህይወት ቢኖራቸው አንድ ወር እንኳን አብረው ሳይቆዩ ባንዲ መኪና አንስቶ መስጠት ለኔ አልተዋጠልኝም። ለምን እንደሆነ አላቅም። በወንጀልም ሊያስይዛት ይሁን መኪናን በመስረቅ ሊያስከስሳት ይሁን አላቅም። መኪና አንጥቶ እንኪ ሲል እንደ ቀልድ ነገር እኛ ለመኪና ስንት ነገር ፊዳ እንደምንበላ ያወቀን እንደ ቀላል ነገር መኪና አንስቶ መስጠት ይሄ ለማንም የማያሳምንና ማይሆን ነገር ነውና እሷ እውነት መስሏት እንደዛ መቀበሏ ለኔ ምንም ነገር ነው። ነገር ግን አንድ ደግሞ እኔ በቃ ውስጤ እያስደሰተኝ ያለ ነገር አለ። ያው አንደኛ በቀሊን ተወጥቻለሁ የምልበትን ነገር ተወጥቻለሁ። ጓደኛዋን በተገቢው ሁኔታ ቀጠቻታለሁ ብዬ አስባለሁ። ተስተካክላለች። በቃ ስለኔ እንዳታነሺ ብያታለሁ፣ ስለኔ እንዳታወሪ ብያታለሁ። ነገር ግን ትላንትናም እየደወለችልኝ ነበርና የሷ ስልክ እኔ ጋር ነው። ቤተሰብ የሷ ስልክ እኔ ጋር ነውና ትላንትና ፓተርኑን አስከፍቼ ትንሽ ፋይል ለማየት ሞክሬያለሁ። ምክንያቱም ይሄ በቃ አስቀዳጅ ነገር ስለሆነብኝ እሷም ልትነግረኝ ፍቃደኛ ስላልሆነች ያለውን ፋይል ለማየት ፓተርኑን አስከፍቼ ፋይል ሳይጠፋ ፓተርን ማስከፈት ትችላላችሁና አስከፍቼ ያየሁትን ነገር የሰማሁትን ነገር በጣም ማለት የሚያስጠላ ነገር ማለት ከናቲ ጋር እንደዚህ አይነት አሻጥር እየሰሩ ልጅቷን መሀል አስገብቶ ሌላ ነገር ለማድረግ ማለት ነው። ባሰማችሁ እንደውም እነሱ መተው አሰምቼ ግርግር ከምፈጥር ለምን ለናንተ እዚሁ አላሰማችሁ? ያው ቴሌግራም ውስጥ ነኝና ይቅርታ የሰው እንትን ውስጥ ለምን ገባህ ላላችሁኝ እኔም ማስገዳጁ ሁኔታ ውስጥ ስለገባሁኝ ነው። በርግጥ እኔም ይሄ ነገር ስተት እንደሆነ አምናለሁ። የሰው እንትን ውስጥ ሚስጥር ውስጥ ገብቼ ይሄንን ነገር በማጣራቴ ነገር ግን ከዚህ የሚበልጥ ነገር የለም። በቃ ከዚህ የሚበልጥ ነገር ስለሌለ በቃ ብቻ ያየሁት ከናቲ ጋር የተላላኩትን ሜሴጅ ማየት ስለምፈልግ ፋይሏን ብቻ ነው ያየሁት። ሌላ ምንም ነገር አይደለም። ፋይሏን ብቻ ነው ያየሁት። ከናቲ ጋር የሚያወሩት ነገር እስከ ዛሬ ደግሞ ደስ የሚለው ነገር በቴክስት ቢሆን ለናንተ ለማሰማትም በጣም ይደብራል። ማለት እያነበቡ ማሰማቱ ራሱ ይደብራል። እነሱ ግን በቮይስ ነው የሚላላኩት። አሰልጥነዋል። በእነሱ ቤት ሰልጥነዋል። የማይደረስባቸው መስሏቸዋልና ለዚህ ላደረኩት ስልኳን አስከፍቼ ሚስጥር ለከፈትኩት ነገር ያው ጠርቻታለሁ። ቤዛ ስልኳን መልስላት ምናምን ነገር እያለች እየተጨቃጨቀች ነበር። ነገር ግን አሁን ደውዬ በራሷ ስልክ ቤዛን ራሷን ያለውበት ቦታ ጠራታለሁ ማለት ነው። ነገር ግን እነሱ ሲመጡ ላያሰሙ ይችላሉ ብዬ ስለማስብ እንድትሰማው ላይፈልጉ ይችላሉ። ምክንያቱም በቃ ስልኩን ሊነጥቁኝ ይችላሉ ወይ የሆነ ነገር የሚፈጠረውን ነገር አላውቅም። ሶ ያ ነገር ከመፈጠሩ በፊት እናንተ ይሄው ከላይ በቴክስት የተጻጻፉት አለ እሱን ተውትና ቮይሱን ላሰማችሁ። ናቲ ይሄ ነገር ግን እኔ እንጃ ፍቅረኛ እንዳለ ካወቀሽ ጥሩ አይሆንም። እኔንም ከጓደኛዬ ጋር ታጣለህ። ምን ሆነ ነው? እኔ ለማን ነው ማወራው? ቆይ ይሄኛው የሷ ነው። እሱ ደግሞ የመለሰላትን ላሰማችሁ። አንቺ ካልወራሽ እኮ እሷ የምታውቅበት ምንም አይነት መንገድ የላትም። አሁን ከኔ ጋር ስለሆነች አንቺ ማፈሽን ያጂ እኔም በቃ እንደዚህ ይቀጥላለሁ እንጂ ለማንም ተንፈሽ ካልሽ በቃ የነገሩ እዚህ ጋር ነው የሚያቆመው። ስለዚህ ባትወሪ ይሻላል።
አረ ምን ስለመጣላት እየሰማችሁ ነው? አፍሽን ያዢ ፍቅረኛ እንዳለ ካወቀች እያለችው ነው። አልገባኝም። ፍቅረኛ ካለው ቤዛ ምን ታረጋለታለች? ለምንድነው አብሯት የሆነው? አረ በጣም ብዙ ነገር ነው ያለው ላሰማችሁ። ምን ሆነ ነው? እኔ ለማን ነው ማወራው? ቤዚ እንድታቅ ስላልፈለግኩ ነው እየደጋገምኩ የምነግርህ። በቃ እንድትጎዳ ስለማልፈልግ ያው እኔ አላወራ ዝም ብለህ ምን ሆነ ነው? እኔ ለማን ነው ማወራው? ቤዚ እንድታቅ ስላልፈለግኩ ነው እየደጋገምኩ የምነግርህ። በቃ እንድትጎዳ ስለማልፈልግ ነው አሁን ራሱ እየነገርኩህ ያለሁት። አረ ምን ስለመጣላት ነው የምትወሪኝ? ይሄን ነገር እኮ ሌላ ሰው ካላወቀ እኮ የምትጣሉበት ምክንያት አይኖርም። አሁን አሪፍ ላይ ስለሆነን በእኔና ማንቺ ባል ቢቀር ይሻላል። ለሌላ ሰው ተሳስተሽም ቢሆን እንዳትናገር። እኔ ለማንም አልናገርም፣ ግን ከሁለት ብቻ ይሄ ነገር ከሁለታችን ከወጣ የሆነ ነገር እሷ እንድትከፋ አልፈልግም፣ እሷ ደስተኛ እንድትሆን ነው የምፈልገው የሚሉ በጣም ብዙ ቮይሶች አሉ። ያው ላሳያችሁ እችላለሁና ይሄንን ነገር ለቤዛ ላሳያት እፈልጋለሁ። ማለት ሊጠቅሟት እንዳልሆነ ሊጎዳት እንደሆነ በህይወቷ ሊጫወቱ እንደሆነ ለነገራት እፈልጋለሁና ጠርቻታለሁ። ስትመጣ ሁሉንም ነገር ይኸው እንደዚህ እንዳሰማዋችሁ ለሷም ቀጥታ ነው ማሳያት። ምንም ነገር የተደባበቀ ነገር የለም። ቀጥታ ነው ማሳያት። እነሱም እስቲ ይዋሹ ይሆን አላውቅም። ብቻ አሁን በገዛ በዚህ ስልክ ራሱ ልደውልላትና ለጥራት በራሷ ስልክ እንደውልላት። ሄሎ። አቤት። አንተ ምን ሆነህ ነው ግን? ምንድነው እያደረክ ያለው ነገር ምንድነው? ለምንድነው ስልኳን የማትመልሰው? ያው በስልኳ አይደል የምደውልልሽ እኮ። ለምንድነው ስልኳን የማትመልሰው? ማለት ሌብነትም ጀመርክ ነው? እኔ ሌባ አይደለም። አይ ለመለስ እኮ ሌባ ካልሆንክ የሰው ስልክ ምን ይሰራልሃል? ለምንድነው የማትሰጣ? ስልኳ ስንት ቀን ነው? 2 ቀን ነው? 3 ቀን ነው እኮ። የሷ ስልክ እኮ እኔ ጋር እኮ ምንም አያደርግም። ነገር ግን እኮ ለምንድነው የማትሰጣት? እሺ አሁን ካንቺ ጋር ናት ወይስ ብቻሽን ነሽ? ከኔ ጋር ናት። በቃ ይዘሻት ነው ማለት እንድታመለክት እንድታሳሰበኝ አይደለም። እኔ ታመልክት የራሷ ጉዳይ ነው። ነገር ግን እንድሰጣት ከፈለገች ካንቺ ጋር ትምጣ። ነይ ኑ በቃ እኔና አንቺም ነይ። እዚህ እንትኑ ጋር ነኝ፣ መናፈሻው ጀርባ ላይ ነኝ። እሺ ስልኩን ይዘህዋል? ቶሎ ትመልስልናለህ? እመልስልሻለሁ። አልገባትም። አየች። አሁንም የጓደኛዬ አሁንም ለሷ ወግና ነው የምትቆረቆረውና ይገርምኛል። አንዳንዴ ሰው ውስጡና ላዩ የተለያየ ፍጥራ። አሁን በእንትን ስታዩት በቃ ለሷ ቀና የሚያስብ ለሷ የሆነ ነገር የሚያስብ ለስኬቷ የሆነ የሚጠር የሆነ ነገር ነው የሚመስለው። ነገር ግን ከጀርባው ደግሞ በጣም ብዙ ነገር እንዳለው እያያችሁ ነውና ሰውን ማመን ቀብሮ ነው ትላለች አያቴ። እና እኔ ባመንኩት እጄን ተነከስኩ ነው፣ ባጎረስኩ እጄን ተነከስኩ ነው። እንደዛ ነገር ነውና የኔም ጣፋንታ እንደዛው ነው። እስቲ እኔ ላይ ደረሰው እሷ ላይም ሲደርስ ምን ሊሰማት እንደሚችል ምን ልታቅ እንደምትችል በደንብ አሳራዳታለሁ። ነገር ግን ገና ፊቷን ሳየው ልደነግጥ እንዴት እንደምችል ሳየው ለራሴ እንትን ይለኛልና እስክትመጣ ድረስ አንድ ላይ እስኪመጡ ድረስ እንጠብቃቸው። እዚህ ቁጭ ብዬ ነው የምጠብቃት። መናፈሻው ፊት ለፊት ነው፣ እኔ ጀርባ ነኝ ያለሁት። አፍቅሬ ኖራለሁ ስትይኝ ከርመሻል፣ ታምኜ ዘልቃለሁ ስትይኝ ከርመሻል። ያኔ ባንደበትሽ ጽኑ ሰው መስለሻል፣ ቃልሽ የታጠፈ ዛሬስ ምን ነክቶሻል? ከአካሌ መለየት መራቁን ስትመርጪ ሸርተት ያልሽብኝ ቤተሰብ እየመጡ ነው። ደግነቱ እሱም እየመጣ ነውና በጉልበት ሊያሰጥ ነው የመጣ። ሰላም ሰላም፣ እንዴት ናችሁ? ሰላም እኮ በስነ ስርዓት ሰላም በይ።
ዛሬ ምንቀንድነው ተቀበሉ የት ነው የምትደረገው እኮ ምንድነው እንደ ጠላት የምትለኝ ከሱ ጋር ነው አይደል ያልሽው? እሺ እኔም አቀፈሽ ሰላም በይ። ሰላም አካይደለ እንዴት ነው? ሁሉ ሰላም ነው። ያው ዛሬ ለቁም ነገር ነው የመጣ ነው። ሌላ ነገር ማሳየት አይደለም። ምንድነው ቁም ነገሩ? እኔ አይደለ የጠራሁሽ እኮ ያ ስልኬ ስልኬ የምን ስልክ? ምን አይነት ግን እኔ ጋር እንደሆነ በምን አወቅሽ? አንቺ ከትላንት ጀምሮ ስልኬ አንተ ጋር ነው ምናምን እያልሽ የነበረው እኔ ጋር መሆኑን በምን አወቅሽ? አንተ ነህ ያኔ እንደዛ ያረከኝ ሳቶች አንተ ጋር እንደሆነ ስልኩ እናውቃለን አይደለ? እሺ እሱን ለምን ጠራሽው? እኔ እኮ አንቺ እና እሷ ቦታ ስላለ በዛው አብረን መጣን። በቃ ምክንያቱም ጉዳይ አለብን። ቶሎ ስልኩን ሰጥተኸን መሄድ አለብን። እሱም ይቸኩላል። ኦልሬዲ እኮ እኔ ሌባ ነው በጉልበት ልታሰጪ ነው እኔና ደብደቡ ምናምን እንዳሰጥነውና ማለት ምንድነው? ባልሰጣትም እኮ ምንም አይመጣም። አንደኛ እዚህ ጋር ለድብድብ አይደለም እኮ አሁን ለድብድብ አይደለም። እኔ ላንቺ ነው አይደል? እሰጣታለሁ ነይና ተቀበኛል እኮ ላንቺ እኮ ነው የጠራሁሽ። አብረን ነበረን ከሱ ጋር ሁላችንም አብረን ነበረን። አይ እኛ እኮ እኔ በሰላም ጀስት ብዙ ነገር አሳልፈናል። ሶ ማንም ሰው ላይ መፈጠር የማልፈልገው ነገር ነው እንጂ ፖሊስ መጥቶ እኮ ካንተ ጋር አሳስረኝ በእናትሽ አሳስረኝ። አይ ነው አይደለም ከምናቆስ አይ አሳስሩኝ እስቲ እናንተ እኔን አሳስሩኝ። ከዛ ማደርገውን ደግሞ አሳያችኋለሁ። አንደኛ ይሄ ሌብነት አለ። ግን ምን አይነት ፈጣጣ ሰው ናችሁ ሁለታችሁ? ምን ያልካችሁ ነው? አይ ስልክሽ ባይዘ እኔ ጋር እንደመሆኑ አንቺ መፍራትና መደንገጥ ነበረብሽ። ስልክ እኮ ነው። በጣም አስመሳዮች ናችሁ። በጣም ውሸታም ናችሁ። ለሷ የጠቀማችሁ መስላችሁ በጣም እየተጠቀማችሁባት ያለች ልጅ ናትና አባክ ለቀንተኝ መጣለው። እኔ ግራ እየገባኝ ነው። ተጠቆነ እንሂድ። ምንድነው የሚያረጋው? እኔ ስልኩን እኮ ምንም የቆረቆንዳ ስልክ እኮ ለኔ ምንም አይሰራልኝ። እንደዚህ አይነት ሺ ሊኖረኝ ይችላል። ገብቶሻል? ነገር ግን ላንቺ ስልክሽ ነው አይደል? ለኔም ደግሞ ይሄ አሁን ካለኝ ነገሮች በሙሉ የተለየ ነገር ነው። አልገባኝም እኮ በጣም እያሳከኝ ገብቷል አይደል? በጣም እየቀለድክ እንደዚህ ኮሚክ መሆንህን እስከዛሬ አላወቅኩም ነበር። እኔ ይኸውልሽ አይደለም አሁን እኔ ባንዴ ሰጥቻችሁ ማለት ነው ሰጥቻችሁ እንድትሄዱ ማድረግ እችላለሁ። ነገር ግን አንዴ ዞር በሉና ለሷ ማውራት እንፈልጋለን። ሲጀመር ላውራሽ እፈልጋለሁ። ብቻዬን ነው ማውራት ነገር የለም አይደል? እኮ ላውራሽ እፈልጋለሁ ብቻዬን እኮ ባይዜ የመጡት እኮ ነው እሰጥሻለሁ። ለማናገር ምናምን ነገር መቤቴን እሰጥሻለሁ። ስልኩን በቃ አሁን እኮ እዚህ ጋር እኔ ካንተ ጋር እሰጥሻለሁ። እነሱ ግን ሂዱ እስቲ አንዴ ላውራትና ሂዱ። እኔ እኮ ካንተ ጋር ለመከራከር አይደለም የመጣሁት። ምንድነው አንቺ የጀጣም ማካበርሽ? ምን ነው አላቀቅም አልሽ? ምን ያህል ቢከፍልሽ ነው? በቃ ምንም ይከፈለኝ ጀመር ጓደኛዋ ምን ማለት ነው? ምን ያህል ቢከፍልሽ እኮ ምን ያህል ቢከፍልሽ ነው? እንደዚህ ናህል ያላችሁ ሁለታችሁ ግንኙነት ምንድነው? የምን መክፈል ነው የምትወራው? ባይዚ የምትዋረድበትን ነገር ማለት ነው እኔ ጋር እንዳለ ብታውቅ አንተ እንደዚህ አታወራም ነበር። ሁሉ ነገር አርጎ ቆሜ ማውራት እኔ ስለሆንኩ ነው እንጂ ማሳሰርም ምንም የተለያዩ ነገሮችን ማድረግ ይችላል። ግን እንዳንተ በጣም አይን አውጣነሽ፣ በጣም አይነ ደረቅ ነሽ። እኔ ይኸውልሽ አንቺ ከነዚህ ሰዎች በመከባከብሽ እኔ አዝናለሁ በጣም። በሚያስብልሽ ሰው አጠገብ ብትሆኚ ደስ ይለኝ ነበር። አያስፈልግም። አመሰግናለሁ። ምንም ማለት አይደለም። አሁን ሌላ ታሪክ ውስጥ ሌላ ነገሮች የማይሆን ነገር ውስጥ መግባት የለብንም። ገብተዋል? አሁን እዚህ ጋር ዋና የተገናኘንበት እኔም ሆንኩ ናትም ሰልም ልንጨቃጨቅህ አይደለም ካንተ ጋር ገብተዋል አይደለም? ስልኩን ትሰጠናለህ። ስልኩን አይመለከትም። ምንም ያህል ለመነው ካንተ ጋር የሚያገናኝ ትናንትና መኪና ስለሰጠሽ ነው እንደዚህ እምቡርምቡር የምትይው። እኔ መኪና ስለሰጠኝ ሳይሆን ከዚህም በፊትም የምልለት ሰው ነው ባይዘው እንጂ ዛሬ አዲስ ነገር ተገኝቶ አይደለም። መኪናውን አምነሽ ነው ከየት እንደመጣ ራሱ ታውቂያለሽ። ሳታውቂ ዝም ብለሽ መኪና ስለተሰጠሽ ብቻ ዝም ብለሽ ትቀበያለሽ ማለት ነው። በዚህ ከማፈቅረው ከሚያፈቅረኝ ሰው ነው መኪና አትበይኝ። ይኸውልሽ እኔ ቀንቼ አይደለም ሪል ቢሆን ደስ ይለኝ ነበር። ላንቺ አይደለም እንደዚህ ለምን ቡጋቲ ላምበርጊኒ ገዝቶ አይሰጥሽም? እኔ ቁልፉ ምን ያደርግልኛል? ቁልፉ ምንም ከፈለክም ላሳየክ እችላለሁ። እሱ ይኸውልሽ በላርጎ ማጥበሽ በምን ማጥበሽ አስጪውም ብትፈልጊ የፈለግሽውን ነገር አድርጊ። ነገር ግን እሺ አሁን የኔ ላይፍ ነው
ያንቺ ላይፍ ነው አይደል? ይኸውልሽ እኔ አንቺ መጉዳት ብፈልግ ኖሮ በጣም ብዙ ነገሮች አደርጋለሁ። ነገር ግን ልጎዳሽ ስለማልፈልግ የሚጎዱሽ አጠገብሽ ያሉ ሰዎች ናቸው። ከዚህ በላይ ልጎዳኝ አልችልም። ቀን በቀን በህይወቴ እየተመላለስክ እየጎዳኸኝ ነው። ቀን በቀን ጭቅጭቁ ውስጥ እየከተተኝ እየጎዳኸኝ ነው። አልገባሽም ማለት ነው አልገባሽም። እነሱ እያደረጉ ያሉት ነገር አልገባሽም። ስለምንድነው የምትወራው? እኔ ምን አደርጋለሁ? እሺ ሳላደረግሽ ነገር እኔ ምን ላደርግ እችላለሁ? በቃ ምንድነው? ስለዚህ ስልኩን ስጠንና በሰላም እንሂድበት። በቃ ስልኳን እንሂድ። እኔ እኮ አሁን እናንተ እሰጣታለሁ አንዴ ዞር በሉና ከዛ በኋላ የራሷን እርምጃ እኔ የምሰጥሽ ስጦታ አለኝ። አመሰግናለሁ። እኔ የምሰጥሽ ስጦታ አለ። የኔ ስልክ ሳይሆን የሰል ስልክ ነው እኮ መሄድም ካለብን እኔና ናቲ እንሄዳለን። ኦኬ ለሷ ለስጣት ነው። አዎ እኔና እሱ ነው። ላንቺ ደግሞ የሚጠቅምሽ ነገር ንቃለ ናቲ እንሂድ ነው ሳል በቃ ያለኝ ላደርግልሽ። እሺ ችግር የለውም ያው እሺ ይሄ የሷ ስልክ ነው። ፓተሩን ተከፍቷል። እሰጥሻለሁ። ቆይ ተረጋጊ። እሰጥሻለሁ። እኔ ስልክ ፓተር ንከፍቶ ምናምን ማበረበ በጣም ነው ነገር ነው። ካለ ሰው ስልክ መስቀላ ባህል ያመጣክ ነው። ምን እያደረክ ነው? ይቅርታ ላደረኩት ነገር ስልችት ያለ እዚህ ልጅ ነገር በጣም ለምን ተቀበለሽ ነው እኮ ይስጠኝ። እኔ በስነ ስርዓት እኮ ነው እየጠየቅኩ ያለው። አንዴ ብቻ ዝም በይ። ይሄንን ቮይስ አዳምጪ። ይሄ ነገር ግን እኔ እንጃ ፍቅረኛ እንዳለ ካወቀሽ ጥሩ አይሆንም። አንዴ ታዳምጥበት። ምንድነው የምትከደው? ይኸውልሽ ሚስጥርሽ ሊጋለጥ ሲሆን እንደዚህ እንደምትሆኚ ገብቶኛል። ጀመር የሰው ስልክ መንካት ይኸውልሽ ሁለቱ እያደረጉት ያሉትን ነገር በግልጽ ላሰማሽ። ይሄ ነገር ግን የምታሰማት ለምንድን ነው የማታርፈው? እኮ ሚስጥር ሊጋለጥ ሲሆን ነው እንደዚህ የምታወራው? አልሰጥሽም ያለ እኔ ፍቃድ ሲጀመር መንካት ነው። ይኸውልሽ ሚስጥሯ ሊጋለጥ ሲሆን እንደዚህ እያደረጋት ነው። ይሄው አዳምጪው። ተረጋጋ። ፍቅረኛ እንዳለ ካወቀሽ ጥሩ አይሆንም። እኔንም ለሱ ነው የምትልከው። ያው ምን ሆነ ነው አንቺ ካልወራሽ እኮ እሷ የምታውቅበት ምንም አይነት መንገድ የላትም። አሁን ከኔ ጋር ስለሆነች አንቺ ማፈሽን ያጂ ምን ማለት ነው? አሬ ያገራት ነው ምንድነው የምታሰማው? ገና ሙሉ ፋይሏ ነው። ይሄው ስልክሽ ምንድነው እየሰራክ ያለከው? አመሰግናለሁ ስለሰጠሽኝ። አመሰግናለሁ ስልክሽ። በጣም ባለጌ ነገር ታውቃለህ አይደል? በጣም ባለጌ ነኝ። አዎ አውቃለሁ። መበርበሩ ሁላ በጣም ባለጌ ነኝ አውቃለሁ። አዎ ባለጌ ነኝ። አይደረግም። የሱ ስልክ እንደዚህ ፋይል እንዴት በህይወቷ እየተጫወተች ነው። ባንተ ቤት አትረፋት ሞታ ባንተ ቤት ትልቅ ሚስጥር አውጥተህ ሞታ። ናቲ መልስልኝ። ምን እያደረግህ ሰው ነው? ምን ይሆንሽ? አገኘሁሽ ያለፈ ታሪኳ እኮ ነው። ምን እያደረግሽ ነው? አንቺ ላይ አይደለም እና ማን ላይ ነው? የቤዛን ስም እየጠራሽ ያንቺን አይደለም? ይሄን ያህል ነው የሷንቺ ጓደኝነት እንድትጎጂ ስለማልፈልግ እኮ ነው። መልሱላት። ለምንድን ነው እንደዚህ ታረጋለሽ? ተረጋጊ። መጀመሪያ ምን ማለት ነው? ተናገር። አዳምጪው በደምብ እሺ። ደጋግመሽ አዳምጪው። ተረጋጊና አዳምጪ። ምንድነው ማዳመጥ? ይሄ እኮ የዛሬ ስንት ጊዜ ነው እኮ እንደ አዲስ እያመጣው። ለምን ነው የምትበጠበጠው? እንደ አዲስ አይደለም፣ ቅርብ ጊዜ ነው የተላላካችሁት። ለምን አውጥታ አታሳያችሁ? ሁሉንም ነገር አሳያለሁ። ምን ሰው ነው ግን ስታስጠላ? ምንድነው ፍቅረኛ እንዳለ ማወቅ የለባትም እኮ ነው ያልኩት። ያለፈ ታሪክ ነው ወይ? እንደሱ አይደለም ቤዝ እና ምንድነው? አዳምጪኝማ፣ ስሚ ምንም ልታስረዳኝ ምንም አይደለም። ለቀቀኝ ወደዛ። ስሚ ይሄ ለዚህ ለስራ አንድ ነገር በጣም ያስደስት መስሎታል ነው። በጣም እየወረድሽብኝ ነው። በጣም ማለት ነው። እንደዚህ አልቆደቅሽኝ። እኔ ላይ እንደዚህ ተነጋግረሽ ነው። አዳምጪ። ከጓደኛዬ ጋር እንዳትጣላኝ። ያንተ ሚስጥር አገኘሁ። እኔ እንድታዋራኝ አልፈልግም። ዛሬ ስንት ዓመት የተፈጠረ ነገር እያመጣ እንዳይሽ እንትን ትላለህ። እኛን ለማጣላት ደህና ሆኑ ብለህ አየሽ። ፍጹም ነው ስትይኝ ነበር አይደል? አይመለከትኩም። ምን እንደሰማህ ነው? ምን ልስማ? ያንቺ ደስታ ደስ ስለማይለው እኮ ነው። የዛሬ ስንት ዓመት ለዛ ነው ፍቅረኛ እያለህ ከኔ ጋር እኮ ለዛ ነው
ነግሬሽ ነበር እኮ ነግሬኛል፣ ግን እንደዛ አይደለማ። ሰው ጭራሽ ተመሳጥራችሁም ታወራላችሁ እኮ ስንት እንደከፈልካትም ንገራችሁ። ስለኔ ትመካከራላችሁ። ስንት እንደከፈላትም ንገረሽ። ይመለከተኛል። ስለሚመለከተኝ ነው። ለምንድን ነው እንደዚህ የምትቀየሪው አንቺ ራስሽ? አልገባኝም። በጣም ላይና እናውራ። ምንድነው እዚህ ነው የምታወሪያት? መጀመሪያ እኔ ያልሻለሁ እኔ ልንገርሽ ያደረጋችሁት አይደለም። ምንድነው አይሽ ዳግመኛ እየተጫወተብሽ እንደነበር ወይ መክፈት አልነበረበትም። ይኸውልሽ አዳምጪ፣ የቆየ ታሪክ ነው። ምንም የቆየና ለምን 10 አመት አይሆነው? ለምን 10 አመት ለውሽምነት እንደፈለካት ነገራት። አንተ ለምንድን ነው ንገራታ? ነገር አትቀባጥር። ስለሚመለከት ነገር አይደለም። ይሄ ያኔ ህይወት ስለሚመለከተኝ ነው። እኔን እንደዛ እያጠረጠርሽኝ የነበረ እኮ በሱ ምክንያት ለቀቀኛ። አንተ ይኸውልህ እሷ ደስተኛ አልፈልግም ማለት ለኔ መልስልኝ እኮ አስደሰትካት አይደል? አስደስታታ አዳምጪ ከፈለግሽ ነገር እንድታወራ ስላስረጅ ናቲ አውራ። እኔ እኮ እየነገርኩሽ ነው። ምንድነው የሚያወራሽ? ምን እንዲያወራሽ ፈልገሽ ነው? ምንድነው የምታጋግለው? አሽቃበትክ በጣም። ምንድነው አንቺ አይመለከትሽም። እንዴ እንዳትነካኝ ባለጌ ሰው ነህ ባለጌ። ስነ ስርዓትን ያዝ እሺ። በጣም እያሽቃበጠ ነው። እንድታነፍሽ አልፈልግም። አንድ ቀን እንድታወራ አልፈልግም። ማናችሁ እንድታወራ አልፈልግም። ናቲ አውራ። ምን እያደረክ ነበረ? ምን ስታደርግ ነበር? እማምነውማ የሰማሁት ነው። ከኔ በላይ እሱ ነው እማምነው የሰማሁት ያንተ ድምጽ ነው አይደለ? እንዴት ነው ለኔ እንደዚህ የምታደርገው? የዛሬ ስንት ዓመት የተፈጠረ ነገር ነው። ወንዶች አንድ ናችሁ። አንተ ምን ማለት ነው? አንድ ናችሁ። ይሄን ሁላ ነገር አድርጌልሽ ምንድነው በዚህ ምክንያት? ይሄ ሁላ ነገር ምን መኪና ስለገዛህልኝ እየሸወርኩኝ ነበረ። ለዛ ነው ናችሁ። ያለፈ ታሪክ ሻው እንዴት ነው? ያለፈ ታሪክ ነው። ምን እያደረክ ነው? አንቺም ታልፊያለሽ ማለት ነው። አንቺ የምታልፊ ሴት ነሽ። አንቺም ለጊዜያዊነት መጠቀሚያ ነሽ። ነገራታ መጠቀሚያ የነበርሽ በላት። ለምን አንገትሽን ምደኝ? ለምን ማታኘኝ? እኔ በጣም ለክስክስ እየሆንክ ነው። በጣም ተልከሰከስክብኝ። የበፊት ታሪክ ነው። ካንቺ በፊት የነበረ አሁንም ድረስ ታወራታለህ። ለምንድን ነው እንደዛ የምትለው? ያለፈሽ ታሪክ ሁሉንም ነገር ሰምቼልህ፣ ሁሉንም የተጻጻፍከው አይችልሃለሁ። ያሳያታ እንደዛ እኮ ነው። እስቲ ለኔ ውሸት ነው የሰማሽው ነገር፣ ውሸት ነው ማለት ያለፈ ታሪክ ነው። ውሸትም አይደለም እኮ እየሰማሽ እኮ ነው። ድምጽ እኮ ነው። በጣም ባለጌ ነሽ። አጠገቤ እንዳትደርስ ገና ከዚህ በላይ ይገባል። ገና ከዚህ በላይ ታያለሽ። የዚህ ለምክንያት አንተ ለሰማኝ አይደል? ገና ቅሌቴን አሳየኝ። ያጣላህ መስሎሃል አንተ። ባና ቤት በጣም ጥሩ ነገር አድርገህ የጠቀምካት መስሎ ታይቶ ነበር አይደል? አሳይሃል። እሷ ስትደሰት ደስ እንደማይለን ያወቅኩሽ። ሁሌ እድሜ ልክን እንደዚህ በሰው ጣልቃ እየገባ መቼም ጣልቃ ደግሞ እንድትገባብንም አልፈልግም። ማን እንደሆንኩ አሳያለሁ። ምንም አታመጣም። እሷን ያተረፍካት መስሎሃል። ምንም አሳያለሁ። እሱ ጠብቀኝ እስቲ የፈለግከውን አምጣ። አይሽ ሁሉም ነገር ሲጋለጥ ማነጻ እንደሚወጣ ታያላችሁ። አያችሁ እኔን ለሷ እኔ እንደማልጠቅማት እሱ እንደሚጠቅማት ለሷ ብዙ ነገር እንዳደረገ አርጋ ነበር መሰላ። ሁለቱ ግን ተመሳጥረው ምን እያደረጉ እንደነበር አይታችኋል። እንግዲህ በጣም ስሜታዊ ሆናለች፣ ተናዳለች፣ ወደ ቤትም ትሄዳለች ብዬ አስባለሁ። ምን እንደሚፈጠር አላውቅም። ብቻ አእምሮዬ እኔ ነፃ ሆኗል።